እከካሜ ድሃ ልጅ እኩያህን ፈልግ። በስማ ደረጃ ደረቀች ቁጣ ቀራኒዮ ማማዬ እስኪ ለዳቦ ተብሎ ይማረም ሁሉ ቦታ አላማን ጨምረው አላማሩምና ማን ይጠራኝ? ኧረ እናቱ ባላየ እኔ ነኝ እኮ አንተ። አቤት። እስኪ የሆነ ነገር ወየ በይኝ። ህፃን ልጅ አይደለም እንዴ? በዚህ እድሜ ልመና? እናንተ ሀብታሞች ስትባሉ ዝበል ሂድ ሌባ። ረባቁ ልፋ በቀናቱ ላይ ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል ለነስበ ሂገው እሱ እኮ አይስትም ሲያመጣው ነበር አትርፎ ይሆናል በነፍሴ። አንተ ልጅ ግን ትምህርት ላይ አተኩር አላልኩም? ያው ከትምሮሽ መልስ ወርቅ ወርቅ አድርጌ ነው። እኔ ብር እያልኩ ነው እዚህ የማይረባ ህይወት ላይ ያለሁት። ስማ ከዚህ በኋላ በዚህ መንገድ እንዳላገኝ ስንቴ ልንገርህ። ቆይ ለዚህ ልጅ ቢገባ ቢጠልቅም እጄ ላይ እናቴ በስተዋል ተርጋሚ ደጋሚ። ከዚህ ከካሜ ድሃ ልጅ ጋር ምን ትሰራለህ? ኧረ እህቴ አይባልም። ስማ እከካሜ ድሃ ልጅ እኩያህን ፈልግ። ቆይ ምን ቢያደርግሽ ነው? ስማ ምንድን ነው ያደረከው? እየተጫወትን ከዚህ ድሃ ጋር ለምን ትጫወታለህ ብላ አነቀች። ስሚ ሴት መሆንሽ ጠቀመሽ። ሴት በሆንስ ምን ልታመጣ? ጾታሽን ቀይሪና አሳይሻለሁ። ቆይ ግን ድሆች ስትባሉ ንግግራችሁ አያምር፣ ቀልዳችሁ አያምር። ምን ልትሆን? ወንድሜ ተው። ልቀቀኝ፣ ማንነቴን አሳያታለሁ። እናታችን ለመጨረሻ ጊዜ ምንድን ነበር ያለችው? ምንም ቢሆን ከሴት ልጅ ላይ እጅህን እንዳታነሳ ልጄ አደራ። አንድ ነገር ልንገርሽ፣ አንቺ ያልሽው ትክክል ነው። ነገር ግን ህይወት በዚህ አይቀጥልም። እንሂድ። ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል ለነስበ ህይወቴ። አንድ ስራ አለ፣ ሰፈር ተከሰት። ተቃውየ ነው። አዎ እናቴ በስተዋል ተርጋሚ ደጋሚ ሰብሳቢ በታኛ ሚስም ሰቹ ሸትም ገምዳሚ ዱርዬ ብሎ አስወሪ። ወይኔ ስልኬ፣ ያ ሁሉ ዶክሜንት አሁን ለዳድ እንዴት ነው የምነግረው? በጣም ጥሩ። እቃው የት አለ እንዴ? እኔ እኮ ጋማ የተባልኩ መስሎኝ። ይሄው ስል እንዴ ምን ወንክ? ይህች እኮ የባለስልጣን ልጅ ናት። ስልጣን ያለው ከእግዚአብሔር ነው። ማለትማ የሰው ልጅ ስልጣን የለውም። በቃ አለቀልን። ሰፈራችን ተከበበ። እሱን እናያለን። ይሄው የለፋበት። አይ ይቅርብ። እኔ ከደሙ ልጅ። ለማንኛውም ሰፈሩ ላይ አዲስ ነገር ካለ አሳውቀኝ። ነበር እባክህን እርዳኝ። የት? እዚህ ሰፈር? አዎ። እና ልጁ ምን አይነት ነው? አይተሽዋል? ፊቱን አላየሁትም፣ ግን ሰማያዊ ጃኬት አድርጓል። ተመስገን አላወቀችኝ። የምትፈልገውን አደርግልሃለሁ። እባክህ። ምን ትወርጃለሽ? ምን? ስልኩን ለማግኘት ታግዝሻለሁ። ለእኔ ምን ታደርግልኛለሽ? 200 ሺህ ብር ሰጥሃለሁ። 200 ሺህ? አዎ። እሺ እንሂድ። ፈለገውን ከዳር እስከ ዳር እኛ አራዳ ልጆች ያለነው ሸገር ይሉናል ያሙናል። ከዚህ በላይ መሄድ አልችልም። እንዴ ታች ሰፈር ታቶ ያለው ልጅ አለ፣ ይገው ይባላል። የሰፈሩ ሌባ ባንዲራ ያጅ ነው። እሱም ብትጠይቂው ይረዳሻል። እሺ አመሰግናለሁ። ስልኩን ስታገኝ እንዳትሸመጥጨኝ። አልገባኝም። 200 ሺህ ቃሌ ነው፣ ሰጥሃለሁ። የአራዳን ከተማ ፊት ማያቋትም ውቤት። ስልኩን የሰረኳት እኔ። ስልኩ ያለ ፊት ወበ ምንድን ያደረኩት? ራስተፋሪያ ሪል ቱነግነ ሙዚቃ ሪል ባድማን ድሮንክ ምን ማለት ነው? የወሰድከውን ስልክ መልስ። ማ? እኔ? አዎ አንተ ሌባ። እናት ተረጋጊ።
አፍ ሲከፈት ጭንቅላት ይለካል። ለማንኛውም ስለምትሉት ነገር አላውቅም። ኳሊቲ ልቀቅ። ወደ ሳይሆን በግድ ስልኩን ታመጣለህ። ስማ ማንነቴን ታውቃለህ። ሴት ስላየህ መስመር አትለፍ። አማን ልቀቀው፣ እኔ ላውራው። መሄድ ትችላለህ፣ እመነኝ። እጅ ካለበት ግን ዋጋ አስከፍልሃለሁ። ችግር የፈጠርሽው አንቺ፣ ተሳዳቢው አንቺ። ይመችሽ። እንዴ እኔ ስልክ ምን? ስልኬ እሱ ጋር ነው። ምርሚል ሲሄድ በፈረስ የቴሮ አራት ወሃደ ጊዮርጊስ ምርሚል ሲሄድም ለዶች የቴሮ አራት ያሰው ልጅ ምርሚል ይታያል በሩቅ የቴሮ አራዳ ከዓይን ማይርቅ ምርሚል ይላል መንገዱ ስማዳን ይሆነኝ አንተ ሌባ፣ ስልኬን አምጣ። ሌላ ምንም አልፈልግም። ሌባ አይደለሁም። ስልኩ ከማን እጅ ነው ያለው? ስልኩን ማንም እንዳይወስደው። ልሰርቅ አልፈለግኩም ነበር። እና ለምን ወሰድ? ባለፈው በሰራሽ ስህተት ለማስተማር ነበር። እና ለምን አልመለስከው? ስልክሽ ፓስወርድ አልነበረውም። ስከፍተው አንድ ቪዲዮ አየው። ምን? የምን ቪዲዮ? የአንድ ሰው ግድያ። አሁን ስገባችሁ እሱ ስልክ ማስረጃ አለው። ይሄ እንዴት ወደ እኔ ስልክ ሊገባ ቻለ? ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል ልልስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍሴ ለመታ ቢገባ ቢጠጥም ተበላን። የብቻ ተስፋዬ መቻ በቃና ምን እንደተፈጠረ ልታስረዳኝ ትችላለህ? ምን መሰለሽ? ምንም ማብራሪያ አልፈልግም። ሁለታችሁ የት ነው የምትተዋወቁት? ጓደኛዬ ነው። ቪዲዮስ? ስልክሽ ፓስወርድ አልነበረውም። እሱን ተጠቅመን ድራማ ሰራንብሽ። ይህን ማድረግ ለምን አስፈለገ? ባለፈው ወንድሜ ለተናገርሽው ቃላት ዋጋ እንደማስከፍልሽ ቃል ገብቼ ነበር። ይቅርታ ጠይቄህ ነበር። በይቅርታ የሚታለፍ ነገር አልነበረም። አሁን ምንም ነገር አልፈልግም። ስልኬ አቡ ስልኩን አምጣና ስጣት። እና ደግሞ ደስ የሚል ነገር አለሽ። አመሰግናለሁ። እና ቆንጂት ድጋሚ መቼ ነው የምንገናኘው? ዞር በል ወደዛ፣ ጫፌ እንዳትነካኝ። ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል ልልስ በሕይወቴ እሱ እኮ አይስትም ሲያመጣ ስም አንተ ስም አለኝ። የአንተን ስም የመያዝ ግዴታ የለብኝም። እና ምን ልትሰሪ መጣሽ? ቁልፌን ስጠኝ። ለማንኛውም ይሄ የመጨረሻ ንግግሬ ነው። ሰው በመሆኑ አክብሪ። ድጋሚ ሰው እንዳትነኪ። ሲያስጠላ ልጅ አንገቱን ደፍቶ ሲሰራ እንጂ ስፖርት ሲሰራ አያምርበት። ቆይ እዚህ ቤት ማናጀር የለም እንዴ? ቆይ ምን አይነት ባለጌ ልጅ ነው? አሁን አባረዋለሁ። ፊጋው ጓደኛዬ ግን መቼ ነው ስፖርት የምትጀምሪው? እሺ እጠብቅሻለሁ። የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎድ ቢያይ አራዳ ይኮንም ባራዳ ልጅ ላይ የኑር የመልኩ ኑሮ ቢቀይር ይቅርታ በጣም አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወደ አይደለም የኔ ህይወት ዱርዬ ኔፉን ካለ ስለ እውነት ስማ አንተ የድሃ ልጅ አንገቱን ደፍቶ ሲሰራ እንጂ ስፖርት ሲሰራ አያምርበት። ማንም ሰው እያናገርኩት ትቶኝ ሄዶ አያውቅም። የኔ እናት ጤነኛ ነሽ? ማንን ነው አንተ? ብጣሻ ማናጀሩን ጥራልኝ። ምን ልሁን ነው የምትይው? ዋጋህን እሰጥሃለሁ። ቆይ እዚህ ቤት ማናጀር የለም እንዴ? ቆይ ምን አይነት ባለጌ ልጅ ነው? ይቅርታ በጣም ምንድነው የተፈጠረው? ያስቀመጥኩትን ብር ወሰደብኝ። ያልሽው ነገር የእውነት ከሆነ አሁኑኑ አባርረዋለሁ። ፊጋው የተፈጠረው ነገር እውነት ነው አለቃ።
ትንሽ ነካ ያረጋታል። ጭራሽ ታሰድበኛለህ? አሁኑኑ የወሰድከውን ብር መልስ። እንዴ የምን ብር? አየህ፣ አጭበርባሪ ሌባ ነው። አሁኑኑ ጅሙን ለቀውታ። እንዴ አለቃ ምን አረኩ? አይገባህም እንዴ? ታባራሃል። ለተፈጠረው ነገር በጣም ይቅርታ እሺ። ሄሎ ሄሎ፣ ጤና ይስጥልኝ። የትንሽ ወላጅ። አቤት። የዚህ ወር ክፍያ አልተከፈለም እና እባክዎ ይክፈሉ። እሺ አሁኑኑ እከፍላለሁ። ትንሹ ፈተና እንዴት ነበር? አሪፍ ነው ጀግና እኮ ነህ ወንድሜ። ነገ የትምህርት ቤት ካልከፈልክ አላስገባህም አሉኝ። አትጨነቅ፣ አሁኑኑ እከፍላለሁ። በል ወደ ቤት ሂድ። የሰውን አጥቄ የኔን አልሞላም፣ ግን ብር ያስፈልገኛል። ስለዚህ የሆነ ነገር ማድረግ አለብኝ። በምትወዳትና ትመልስልኝ። ተቸግሬ ነው፣ ግን በእናቴ መጣሽ። እንቺ ምክንያት ሌባ ሆንኩ። በጣም ይቅርታ ከስራ ስላባረርኩ። ሽት ይሄ ሰውዬ ምን አድርግ ነው የሚለኝ? እኔን ሸወደኝ። ከስራ እንዳባረርኩት ከሀገርም አባረረዋለሁ። አሻንት ያራዳር ስቲንግቴሪ በስታይ ዲጋው እንዴት ያለ የስራ ሰው መሰላችሁ? እሱ ነው ስልኬን የሰረቀኝ። አየው መልክ በጣም ይከርትሽ። አብሽር። ቆይ አንዴ ምንድን ነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ስልክሽን ስጪኝ፣ ቁጥርሽን ስጪኝ፣ ደስ ይለኛል። ወይኔ ተበላ። ወይኔ ኧረ ወይኔ ኧረ ወይኔ ዛሬ ተበላሽ። ቁጥርሽን እሺ አተው እሺ በምን ሊያዘው ፌስታል ልስጥህ? ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁሚና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። ወይ ጉድ! ዛሬ ደግሞ ምኑን ይጣልብኝ? ወይኔ ወይኔ ተጎዳሽ? አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትሄጂ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋገጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለ ስልኩ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋል? እስኪ ብትይሻል ወይ አላስ ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆይሽ ወይ በቃ በዛ ያለው በጣም አመሰግናለሁ። ይኳቸው አብሽር። አምጣ ቆይ ሲምን ልታተል ለምን ብቻ እይታ ነይ 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 ከሩቅ ባይን ጨዋታ ነይ 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 ቀርበሽ ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን እንዴ? እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ያዘው 09 42 ይዘት እኔ የሚያልኩኝ ነካ ሰው አመሰግናለሁ። ስላስፈታሽ በቃ ሄዶ አረጋ ተኩኝ ማሰብ ስለራሴ ካጠገቢ በቃ እንዳጠፋ እንዴት በሙሉ 2018 ማ ይልካል ነው
ያበደ ቤት ነው ያገኘውልህ። ምንም እንዳታስብ። ይኸውና እዚህ ነው። ወይ ይሄ ጨቅጫቃ የሆነ ደላላ መጣልሽ። እናታችሁ የለችም እንዴ? እኔ አላቅም። ይኸውላችሁ ለማንኛውም የሚከራይ ሁነኛ ሰው ይዤላችሁ መጥቻለሁ። ቤቱን አከራዩት። እኔ ሌላ ማከራየው ቤት አለብኝ። አሳዩ ቤቱን። እራስ ተነሽና አሳዩ በእናትሽ። ሰላም፣ እንዴት ናችሁ? ሰላም። እንዴ ናቲ? እንዴ ናቲ የሚባለው እሱ ነው እንዴ? ስም በይ እስኪ አንቺ ደግሞ። እንተዋወቃለን? አይ ጓደኞቼ ስላንተ ስለሚያወሩ በስም አውቃለሁ። ደግሞ እኮ አንድ ግቢ ነን። አሪፍ። አይቼሽ ግን አላውቅም። 2 ዓመት ሙሉ አንቺ እየወደድሽ እሱ አያውቅሽ። ዝም በይ። ምን አልሽ? ምንም። አረ ዝም በላት። ደግሞ እኮ ክረሻ እኮ ነህ። ስላንተ አውርታ አጠግብም። እሰይ ሰራሁልሽ። ትወደዋለች። እሺ ወይኔ ተዋረድኩ። እውነቷን ነው። አይ ያው አፍረሽ ነው። በቃ ደውይልኝና እናወራለን። ደግሞ በጣም ነው የምታምረው። የቤቱን ነገር ለእናትሽ አደራውልኝ። ጌታዬ ሆይ የምር ነው በለኝ። እሱን ይሰማኝ። ዛሬ ግን መንገር አለብሽ። እሱ እኮ ምነግርሽ ነገር አለ ብሎኛል። ወይኔ ምን ብዬ ነው ግን የምነግረው? እንደውም መጣልሽ ትነግሪዋለሽ። አንተ እርዳኝ ጌታዬ። ቆየው አይደለ? ይቅርታ። አይ ብዙ አልቆየህም። መጣሁ። መታጠቢያ ቤት ደርሼ ልምጣ። ምን ልነግረኝ ነበር? እኔም ግን ላወራ የምፈልገው ጉዳይ አለ። አንቺ ምን ልነግሪኝ ነው? መጀመሪያ አንተ ንገረኝ እንጂ። ሳሪ ቤቴን ሳልወዳት አልቀር። ቤቲ? አዎ ቤቴ። ግን ምን ነው? ምንም። ግን ከልብ ነው? አላቅም፣ ግን ሳያት ልቤ ድንግጥ ይላል። አይደል? ዛሬ ልክ አይደለሽም። ምን ሆነሻል? አይ ምንም አልሆንኩም። ምን ሆናለች? ሳሪ ምን ነው? ምን ሆነሽ ነው? ምንም አልሆንኩም። መስሎኝ ነበር እኔን የምታስቀድመኝ ከሌላ እየታወሰኝ ሳሪ ሳም ቃል ኪዳን ስትገባ ድሮ ማወቂው ነበር። እንሽለል አይኖችህ በእውነት ተሞልተው በእንባ ሄሎ ሄሎ፣ የት ነህ ነው? ወደ አንቺ እየመጣው ነው። እሺ በቃ እየጠበቅኩ ነው። ደግሞ ምን ነው ድምፅሽ ልክ አይደለም። ድሮም ነግሬሽ ነበር ይለወጣል እያልሽ ኮተታም። ልቤም ብረት አለት የኔ ፍቅር በቃል በቀለበት ቆየሁብሽ አይደል? ደግሞ ምንድነው ግጥም እየጻፍሽ ነው? ምንድነው? አይ ብዙም አልቆየህም። እንደውም የጻፍኩልህ ግጥም ላንብብልህ። እሺ። የግጥሜ ርዕስ ደለለኝ። ይገርምሃል ውዴ፣ በልቤ ዋሻ ውስጥ ጸንቶብኝ መውደዴ፣ ልክ እንደ ውዳሴ ያልከኝን ስደግም፣ ያፈቀርከኝ መስሎኝ በጥልቁ ሳዘግም፣ እኔ እንደወደድኩክ በፍቅርህ እንቅፋት ጉዞ ጀምረሃል ህይወቴን አልፈሃት። የምን ጉዞ? ምንድነው የምታወሪው? አስጨርሰኝ እንጂ። ልቤን ባፍደል ልልሃት በውስጥ ሞልተሃት፣ ግን ለምን ሳታስበው ጨክነ ሸሻሃት? አልገባኝም። ግጥም ነው? አሽሙር መልእክት ምንድን ነው? ካሁን ተሻሻላለ ብዬ ስጠብቅ ጭራሽ ብሶበት ቁጭ አልክ። ሲገባ እናወራለን። ከዚህ በኋላ ጠገቤ እንዳደርስ እንዴት ሆነልሽ? ቤትሻዬ ተሳካለሽ? አዎ በእናትሽ እንዴት ደስ እንዳለኝ ብታይ። አረ ሁሌም ደስ ይበልሽ እና እልሃለሁ። ዛሬማ ጉድሽን ነው ማየው። ወይኔ ሳም ደወለ። አንሹ። ሄሎ ሄሎ፣ እኔ ፍቅር የት ሆነሽ ነው? ቢሮ ነው ያለሁት። እሺ በቃ አድራሻሽን ላኪልኝና
ቢሮ መጥቼ ፒክ ላድርግሽ። ሄሎ ኔትወርክ ወይኔ እስከ መቼ ነው ቆይ የምትዋሽው? እኔ ራሱ ይሄ ነገር ከብዶኛል። ሰው ከየት መጣ? እዚህ ምን ትሰራለህ? አንቺ ራሱ እዚህ ምን ትሰሪያለሽ? ቢሮ አልነበርሽ? አይደለም እኮ። ግን ዛሬ ለምን ዋሸሽ? ስተዋወቅ በዚህ መንገድ ስላልተዋወቁክ የማጣት መስሎኝ ነው። ተቀይሜሻለሁ። ለምን ደበቅሽኝ? ብትነግሪኝስ ምን ችግር አለው? ደግሞ ስራ ክቡር ነው። ከዚህ በኋላ ግን ምንም ቢፈጠር እንዳትዋሽኝ እሺ? ፍቅርና ውሸት ደግሞ አብሮ አይሄድም። ቃል ገባልሃለሁ። ምንም ቢፈጠር አልዋሽም። እሺ ሙያሽን እንቅመሰው። የዶሮ አይን የመሰለው ቡኒ ችግር ምን ሆና ነው የቆየችው? አትመጣም እንዴ? ሳሪ። አቤት። ሰላም አትይኝም እንዴ? እሺ ሰላም። አንቺን እኮ ነው እስካሁን የምጠብቀው። እኔ? አዎ። ምን ነው ደበረሽ? አይ ለምን ፈለከኝ ብዬ ነው። እኔማ ትላንት እኮ ምን ሆነሽ ነው ትተሽኝ ሄድሽው ብዬ ነው። አይ ስላልተመቸኝ እኮ ነው። አይደል? ቀንተሽ ነው? ማ እኔ ሳሪ ነኝ የምቀናው? ለማንኛውም ስትቀኝ ያምርብሻል። በቃ ክላስ ግቢ እንዳይረፍድብሽ፣ ስትወጪ እንደዋወል። እሺ። ደሞ እኔም እወድሻለሁ። አልቀረብክም። ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባን እንዴ ሳሪ ምን ሆነሽ ነው? ምንም አልሆንኩም። እስቲ ዛሬ መጥቶሽ ነው? ምንም አልሆንኩም አልኩህ አይደል? እንዴት ምንም አልሆንኩም ትኛለሽ? እንደዚህ በላልዘሽ። ኦኬ እሺ ሂድ አታስገድለኝ። ይኸውልሽ 7 ሰዓት ሳይሰበር እጠብቅሻለሁ። ማትመጪ ከሆነ ግን እዚህ ነው የምመጣው። በልቻው አቺ እስካሁን እዚህ ጋር ነሽ? አይደለም ወዴት ነው? አስቤዛ ልገዛ። ነግሬሻለሁ፣ ቶሎ ተመለሽ እሺ? እሺ። ደህና ነሽ? ደህና ነኝ። ደህናማ አይደለሽም። ያየሁሽ አይደል? ደህና ነኝ ለማለት ነው። ቆይ ግን ለምን ፈልገኸኝ ነው? ቆይ ግን ለምን አትፈችውም? እሱ አቅቶ መሰለህ? ግን ለእናቴ ቃል ስበቅ አልፈታውም። እንደዚህ ነው መኖር የምትፈልጊው? ምንም አማራጭ የለኝም። ለአንቺ እንደዚህ አይገባም። ሙናይ ውስጤ ከነገርካ አለግና እቺ ደግሞ ምንድን ነው የምትጮህብኝ? ምንድን ነው እዚህ ቤት በሰላም ማረፍ አይቻልም? እንደ ምድር ብጮት መቼስ እያወራ ያለኸው እኔን አይደለማ። ዝባያች አቺ ደግሞ ምንድን ነው የምታለዝኝ? እንዴ እዚህ ቤት መስፈንም አይቻልም። አበቃ። መቼስ እየዘፈንኩኝ ነው ብለሽ እያሰብሽ አይደለማ። ዝም በይ አንቺ ደግሞ አጭሁብኝ። እኔ ነኝ እንዴ? እሷ እኮ ናት። ሂጂ በሩን ክፈች። የራስሽ ክፈች። ራስሽ ሂጂና ክፈች። አጭሁብኝ። አሰሙም ምንድን ነው? ወይ ሳሮን ምን አይነቷ ናት? ናቲ እንዴት ነህ? እንዴት ነሽ? ካላስቸገርኩሽ ሳሪን ትጠሪልኝ? እሺ ወንድሜ። እሺ በቃ ቆይ። ማን ነው? አይ የሳሪ የትምህርት ቤት ጓደኛ ናት። ማን ነው? ግቢ አትያትም ታዲያ? ውጪ። አይ እኔ ሄዳለሁ። እንዴ እባክሽ ናቲ ምን ትሰራለህ እዚህ? ቤቱን ላይ አንተ ትቀልዳለህ። ተከራይቷል። እኔማ ዛሬ ክላስ ስላልመጣሽ ምን ሆንሽ ነው? ናፈኩክ እንዴ? አይገርምሽም?
አቺ ጓደኛሽን በር ላይ ከምታስቆሚያት ግቢያት። እሺ ወንድምሽ አለ እንዴ? አዎ አለ። በይቻው እንዳላስገድልሽ። እሺ ውስጤ ኸነግረካ መጣው። አትወጣም እንዴ? ወይ ማንም ባላየኝ። ኧረ ውጪ። ዳኒት ማሚት እንዴት እንደናፈቅሽን ብታይ። እኔስ ብትል ግን ማንም አላየሽማ። ያው አባቴ አይቶኛል። አባቴ? ምን ነው ፈራህ እንዴ? ያው አባቴ ኮነር የለው ሁለት ጥይት ቢገልክ ነው እንዴ። የምርሽን ነው? አንተ ትቀልዳለህ። አሁን እሱ ቢያንገን ይወጣል። አንቺ ትቀልጃለሽ። በይ እንሂድ። ቆይ ግን እህት ደህና ናት? ምን ደህና ትሆናለች ማለት? ካልጠፋ ሰው ፍንዳታ ወዳላለች እባክህ። እና ዝም አልካት? እስካሁን አላየኋትም። እኔማ ባያት ወገብ አገዷን ነው የምሰብርላት። እወድካለሁ። እሺ ድንቄም መስበር። እቺ ማረባ ወንድሜ በልቻው። ወይኔ ነይ አንቺ ነይ ነይ ነው የምልሽ። ነግሬሻለሁ ነይ። ወይኔ ጉዴ ገደልኩሽ። ወይኔ ገደለኝ በቃ ገደለኝ በቃ።